ጌታ ይባረክ አንድ ምሳሌ ልንገራችሁ ዝም ብሎ አሁን እየጸለይን ወደ አእምሮ የመጣ የተዘጋጀውበት አይደለም ሶስት ሰዎች አንዱ ምንድነው ሎየር ነው አንዱ ደግሞ አስተማሪ ነው አንዱ ደግሞ ፓስተር ነውና አደን ወጡ ፈን ሊያደርጉና መሳሪያ ይዘው ቀበሮ ላይ ተኮሱና ሶስቱም እኔ ገድያለሁ አሉ ከዛ አንድ ሰው መጣና አይስ ኦኬ እኔ ያቃለው ማን እንደገደለው አለና ሄዶ ቼክ አድርጎ ቀበሮዋን ኖ አስተማሪውም አይደለም መምህሩም አይደለም ሎየሩም አይደለም የፓስተሩ ጥይት ነው የመታት አለ how do you know ምናምን እንዴት አወቅ አሉት ቀበሮዋ በዚህ ጋር ተመቶ ጥይቱ በዚህ ነው የወጣው አለ ገብቷቸዋል ብዙ ጊዜ ወደ ቤተ ክርስቲያን እንሄዳለን ቃሉን እንሰማለን በዛ ስለሚያልፍ ይሄ የተለመደ ነገር ነው ለማለት የፓስተሩ ጥይት ነው ያገኛት አለ ግን በኢየሱስ ስም እንደዛ አይሆንብንም ክብር ለኢየሱስ ይሁን የምንማረው ቃል ደጋግመን እንዳልነው የህይወት ሥርዓታችን እንዲሆን ነጋችንን እንዲሰራ ነጋችንን እንዲያበጅ ነው ኢየሱስ ለዘላለም ጌታ ነው ስለዚህ በዚህ ዓመት መግቢያ ላይ እግዚአብሔር ምን ብሎናል እግዚአብሔር እንደ ኃያል ይመጣል አይደል እንዴ ኢሳይያስ 40 አጽናኑ ህዝቤን አጽናኑ ለኢየሩሳሌም ልብ ተናገሩ የተቀጠረችበት ወራት እንደተፈጸመ ኃጢያቷ እንደተሰረየ ከእግዚአብሔር ስለ ኃጢያቷ ሁሉ ሁለት እጥፍ እንደተቀበለች ወደ እርሷ ጩሁ ክብር ለኢየሱስ ይሁን እግዚአብሔር እንደ ኃያል ይመጣል ዋጋው ከርሱ ጋር ነው ደሞዙ በፊቱ ነው መንጋውን እንደረኛ ያሰማራል ጠቦቶቹን በክንዱ ተብስቦ በብብቱ ይሸከማል የሚያጠቡትን በቀስታ ይመራል እስቲ አንድ ጊዜ አሜን በሉ ሃሌሉያ እግዚአብሔር እንደ ኃያል ይመጣል በሉ እስቲ ሃሌሉያ እንደገናም ጌታ ባለፈው ላስት ዊክ ፓስተር ገኔ ሲያካፍለን ነበር ስለ እረኝነቱ እግዚአብሔር እረኛዬ ነው መዝሙር 23 የሚያሳጣኝ የለም በለመለመ መስክ ያሳድረኛል በእረፍቱ ዘንድ ይመራኛል ነፍሴን መለሳ ስለ ስሙ ሲል በጽድቅ መንገድ መራኝ ያለ ሲያካፍለን ነበር እንግዲህ እግዚአብሔር በዚህ ወቅት ሁሉ በዚህም እግዚአብሔር በነገረን እግዚአብሔር ባለን እግዚአብሔር በነገረን አጀንዳ ላይ ኤክስፔክት በመናደርገው ላይ በረኝነቱም ላይ ይሄንን ዘመን ስንረከብ ታዲያ ጊዜ ውስጥ በዚህ ሲዝን ውስጥ እግዚአብሔር በነገረን ጊዜ ውስጥ የምንኖርበትን ህይወት ከዚህ በኋላ ያለንን የህይወት ቀሪ ዘመናችንን ደግሞ እንደ እግዚአብሔር ቃል እንድናየው አይውላችሁ በቃ ይሄ ቃል እግዚአብሔር በቃ ፓስተር ይሄን ፕሮግራም ሲነግረኝ ወዲያው ነው መንፈስ ቅዱስ በልቤ ላይ ያፈሰሰው በህልውና ውስጥ መኖር ይሄ አሜን ያስብላል ሃሌሉያ ከዚህ ቀን ጀምሮ ይሄ ደግሞ የኛ የህይወት እንዲሆንልን እንደ እግዚአብሔር ቃል ዘመናችን ሁሉ በህልውና ውስጥ የመኖር እንዲሆንልን በኢየሱስ ስም እጸልያለሁ ክብር ለኢየሱስ ይሁን ባነበብነው ክፍል ላይ እንግዲህ መዝሙር 84 ላይ ይሄ በጣም ድንቅ የሆነ ክፍል ነው በህልውና ውስጥ እንዴት እንደምንኖር የሚናገር ክፍል ነው አሁንም ትንሽ ማይኩ እዚህ ጋር አፈን ያለ ነው ብራዘር ጌታ ይባርክ መዝሙር 84 አምላኬ ሆይ የሰራዊት አምላክ ሆይ ማደሪያዎች እንደምን የተወደዱ ናቸው ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቃለች ልቤም ስጋዬም በሕያው አምላክ ደስ ተሰኘ ይላል ክብር ለኢየሱስ ይሁን እንግዲህ በህልውና ውስጥ ስንኖር በእግዚአብሔር ህልውና ውስጥ በተለይ በዚህ ዘመን እኔም በጣም በህይወት በቃ እግዚአብሔር እንዲያደርገው የምፈልገው ደግሞም ከብዙ ጨለማ ከብዙ ሐዘን ከብዙ ጉስቁልና የተረፍኩበት ደግሞም ሁሉ ጊዜ በወድቅ እንኳን ተመልሼ ለመጣበት የምፈልገው ቦታ ብንሸራተት እንኳን ተመልሼ ለሆንበት የምፈልገው ስፍራ ፍጹም ጥበቃ ያለበት ፍጹም ሰላም ያለበት ፍጹም ረፍት ያለበት በህልውና ውስጥ መኖር ነው ክብር ለኢየሱስ ይሁን በእግዚአብሔር ህልውና ስንኖር እግዚአብሔር ባሰበው አጀንዳ ውስጥ እግዚአብሔር በፈለገው በተለይ በዚህ ዘመን ትልቁ የሴኩሪቲያችን ድህነትን የምናገኝበት ከሚነገረው ወጀብ ከሚመጣው ግስንግስ በቃ በመድር ላይ ካለው አስጨናቂ ነገር በእግዚአብሔር ፕሮግራም ውስጥ በእግዚአብሔር አጀንዳ ውስጥ በእግዚአብሔር ነገር ውስጥ ተጠብቀን እንድንኖር የሚያረጋን ቃል ነው በእግዚአብሔር ህልውና ውስጥ መኖር ክብር ለኢየሱስ ይሁን ይሄ መዝሙር 84 በጣም የተወደደ ክፍል ነው የሚገርማችሁ በጣም ብዙ የመጽሐፍ ቅዱስ ተሐድሶያን የሚባሉ እንደነ ብዙ የእግዚአብሔርን ቃል በዘመናቸው የሰሩ ሰዎች በተለይ ስፐርጀን የሚባል ሰው ታቁ እንደሆነ ይሄ እንቁ የመጽሐፍ ቅዱስ የመዝሙረ ዳዊት እንቁ ክፍል ነው ይላል በእውነት የእግዚአብሔር ቃል እንደ ወተት የነጣ እንደ ብር የነጠረ እንደ ወርቅ ጠርቶ የወጣ ፍጹም ነው
ነገር ግን ይሄን ቃል በጣም ሰው ከእግዚአብሔር ጋር ለሚኖረው ግንኙነት ከመዝሙረ ዳዊት ውስጥ እንቁ የሆነ ነው ይላል ዮሐንስ ካልቬን የሚባልም ሰው ሌሎችም ደግሞ ሰዎች ስለዚህ ቃል ሲናገሩ ሰው እግዚአብሔርን ለመውደድ ከእግዚአብሔር ጋር ህብረት ለማድረግ ዘመኑን ሁሉ ከእግዚአብሔር ጋር ህይወቱን ለማስተካከል አይነተኛ መጽሐፍ ቅዱሳዊ ፍኖተ ካርታ ነው ይላሉ ኢየሱስ ለዘላለም ጌታ በጣም የሚገርማችሁ ደግሞ ይሄን ቃል የጻፉ ሰዎች በተለይ ሰሞኑን እያጠናው ያለ በጣም ድሮ ኢትዮጵያ ብዙ አገልግዬበታለሁ አሁን ግን ሞርሳዮ እንዴት የተወደደ ክፍል እንደሆነ ሳይ የቆሬ ልጆች የተባሉ ናቸው ይሄን መዝሙረ ዳዊት የጻፉት ምናልባት ታይም ካለ ኔክስት ዊክ ወይ መዝሙር 42 እና ይሄንን መዝሙር 84ን የጻፉ የቆሬ ልጆች ናቸው መዝሙር 42 አምላኬ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን እንዲሁ ናፈቀች ይላል እዚህ ቦታ ደግሞ የሰራዊት ጌታ አምላክ ሆይ ማደሪያዎች እንደምን የተወደዱ ናቸው ብሎ ስለ እግዚአብሔር ማደሪያ ስለ እግዚአብሔር ህልውና ስለ እግዚአብሔር ማንነት በዝርዝር የጻፉበት ክፍል ነው እነዚህ የቆሬ ልጆች እንግዲህ ትንሽ ብነግራችሁ ወደ ኋላ ሄደን ይሄ መዝሙር ዝም ብሎ የመጣ ሰው ነገር አይደለም ይሄ መዝሙር የጻፉ ሰዎች በጣም በታላቅ ምህረት ውስጥ የእግዚአብሔርን ምህረት ፊት ለፊት ያዩ የእግዚአብሔርን ምህረት የተለማመዱ ናቸው በተለይ ደግሞ ቤታቸው አንብቡ ዘኍልቍ ምዕራፍ 16 ላይ ምንድነው ሰዎች በእግዚአብሔር ላይ አመጹና በሙሴ ላይ ተነስተውባቸው ታቃላችሁ ዳታንና አቤሮን የሚባሉ ሰዎች ሌሎች ሰዎችን አንስተው በአሮንና በሙሴ ላይ ይነሱባቸዋል ከዛ በኋላ አሮንና ሙሴ በጣም ያዝናሉ በጣም ይናደዳሉ ከዛ በኋላ በእግዚአብሔር ፊት ይጸልያሉ እግዚአብሔር ሆይ ይህ ነገር ለምን ሆነብን ብለው ሲናገሩ እግዚአብሔር ደግሞ ምን ያደርግላቸዋል ከነርሱ ጋር እንደሆነ ምስክር ያደርጋል ከዛ በኋላ ሙሴ ምን ይላል አንተ ከኔ ጋር ከሆንክ በእውነት ከኔ ጋር ከሆንክ እነዚህ በኔ ላይ የተነሱትን ሰዎች ሰው በሚሞተው አሟሟት ሳይሆን ልዩ በሆነ አሟሟት እንዲሞቱና ከኔ ጋር መሆንን አሳይላል ከዛ በኋላ እነዚህ ከሙሴ ጋር ያመጹ በሙሴ ላይና በአሮን ላይ የተነሱባቸው ሰዎች 250ዎቹን ለብቻ ያደርጋሉ ዕጣን ይይዛሉ ልዩ የሆነ የእግዚአብሔር ፍርድ በእነሱ ላይ ያርፋል በእሳት ይጠፋሉ ከዛ በኋላ የሚገርማቸው ነገር በእነ ህይወታቸው ወደ ሲኦል ይወርዳሉ መሬት ተከፍታ ትውጣቸዋለች ይሄን ታሪክ ታውቃላችሁ ነገር ግን አንድ ልቤን የሚነካ ታሪክ አለ እስቲ እናነበዋለን እሱን ዘኍልቍ ምዕራፍ 26 11 ላይ ላንብብላችሁ ቁጥር 11 ነው የምፈልገው ግን ከቁጥር 9 ጀምሮ ላንብብላችሁ የኤልያብም ልጆች ናሙኤል ዳታን አቤሮን እነዚህ ዳታንና አቤሮን ከማህበሩ የተመረጡ ነበሩ ከቆሬ ወገን ጋር በእግዚአብሔር ላይ ባመጹ ጊዜ ሙሴንና አሮንን ተጣሉ አሁን የነገርኳችሁ ክፍል ነው ያም ወገን በሞተ ጊዜ ምድሪቱ አፏን ከፍታ ከቆሬ ጋር ዋጠቻቸው በዚያም ጊዜ እሳቲቱ ሁሉ 250 ሰዎችን አቃጠለች እነርሱም ለምልክት ሆኑ የቆሬ ልጆች ግን አልሞቱም የስምዖን ልጆችም ከናሙኤል እያለ ይቀጥላል በዚህ ቦታ ላይ በጣም ልብ የሚነካ ነው እግዚአብሔር እነዛን ሰዎች በፍርድ ከመታ በኋላ የቆሬ ልጆች ግን ከዛ እሳት ከዛ ፍርድ ከዛ ቁጣ የተረፉ ናቸው ክብር ለኢየሱስ ይሁን የእግዚአብሔርን ፍርድ አይተዋል የእግዚአብሔርን ቁጣ አይተዋል አባቶቻቸው በዛ እሳት ሲበላ አይተዋል እነዚህ የተረፉ ሰዎች ስለሆኑ ከዛ ትልቅ ምህረት የእግዚአብሔርን ቀጣይ ያልሆነው በአባቶች ኃጢአት ልጆችን እንደማይቀጣ የአባቶችን በደል በልጆች ላይ እንደማመጣ እግዚአብሔር የምህረት አምላክ እንደሆነ የሚያውቁ ናቸው ክብር ለጌታ ይሁን ስለዚህ የእግዚአብሔርን ምህረት ስለሚያውቁ የእግዚአብሔርን ቸርነት ስለሚያውቁ የሚዘምሯቸው መዝሙሮችና የሚያገለግሏቸው አገልግሎቶች ልዩ ናቸው ዳዊት በነገሰ ጊዜ ታዲያ እነዚህ በሙሴ ዘመን የመቅደሱ አገልጋዮች ነበሩ በተለይ ዳዊት ሲነግስ እኔ አላነበውም እናንተ ማንበብ ትችላላችሁ አንደኛ ነገሥት ምዕራፍ 6 ቁጥር 31 ጀምሮ አንደኛ ነገሥት ምዕራፍ 6 ከቁጥር 31 እስከ 38 አንብቡት ዳዊት የተለያየ አገልግሎትን በዝማሬ በመቅደስ ውስጥ እንዲያገለግሉ የሾማቸው አገልጋዮች ናቸው በድንኳኑ ዙሪያ የተሾሙ ናቸው በእርግጥም በፊት በሙሴም ዘመን ሲያገለግሉ የነበሩ ናቸው ነገር ግን ፎርማል
አገልግሎቶችን በዳዊት አገልግሎት ተቀብለው ሲያገለግሉ የነበሩ ናቸው። እነዚህ ናቸው እንግዲህ ይሄንን የመዝሙር 84ን መጽሐፍ የጻፉት። ክብር ሁሉ ለእግዚአብሔር ይሁን። በዚህ ውስጥ ታዲያ የምናየው በእነዚህ ሰዎች ላይ የእግዚአብሔር ምሕረት ስለተገለጠ በእግዚአብሔር ቸርነት ስለተገለጠ በተለይ መዝሙር 42 በምርኮ ተወስደው ሩቅ ሆነው ሳሉ የእግዚአብሔርን መቅደስ እየናፈቁ የእግዚአብሔርን ፕሬዘንስ እየናፈቁ በባቢሎን ምድር ሆነው ኋላ ወደ ውሃ ምንጭ እንደምትናፍቅ እያሉ እያለቀሱ እያዘኑ ወደ ምድራቸው እንዲመልሳቸው ወደ መቅደሱ እንዲመልሳቸው ወደ ጽዮን እንዲመጡ ወደ ኢየሩሳሌም እንዲመጡ ሲጸልዩ ሲማልዱ የነበሩ ናቸው። በኋላ ግን ይሄ 84 ግን ወደ ኢየሩሳሌም መጥተው መቅደሱ ባለበት ፕሬዘንሱ ባለበት የንጉሱ በዛው ባለበት ይሄ የአምልኮ ስርዓት እንደገና ተመልሶ ባለበት ሰዓት እንደ ቀድሞ የሐዘን የለቅሶ የእንጉርጉሮ ሳይሆን አሁን ግን ማምለክ እየቻሉ አክሰሱ ያላቸው እግዚአብሔርን የመናፈቅ እግዚአብሔርን የመፈለግ በእግዚአብሔር ፕሬዘንስ ውስጥ የመሆን በህልውና ውስጥ የመኖር ጩኸትና ለቅሶ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። አምላኬ አደባባዮች ማደሪያዎች እንደምን የተወደዱ ናቸው እያሉ ይዘምራሉ። እንግዲህ ይሄ በአጠቃላይ ሙሉ ቻፕተሩን ትንሽ ዘለቅ ብለን እናያለን። እግዚአብሔር በእነሱ ውስጥ ያደረገውን ወይም ደግሞ እግዚአብሔር በእነሱ ላይ ያሰራውን ምሕረት ከስደት ምድር እንዳመጣቸው ማሰብ ብቻ ሳይሆን አሁን ደግሞ መቅደሱ ባለበትም ሆነው ይህን መቅደስ እየፈለጉ ይህን መቅደስ እየናፈቁ የሚዘምሩት የሚጸልዩት የሚቃጥቱት ጸሎትና መቃተት ነው። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። በዚህ ቻፕተር ላይ ቅዱሳን የምናየው እውነት እኛ በእግዚአብሔር ፕሬዘንስ ውስጥ በእግዚአብሔር ህልውና ውስጥ የምንኖርበትን ሕያው የሆነውን ቃል ቅዱስ የሆነውን ቃል ንጹህ የሆነውን ቃል በማየት ዘመናችንን ሕይወታችንን የሚቀረንን ዘመን በእግዚአብሔር ህልውና ውስጥ እንድናደርግ የሚረዳን ነው። ኢየሱስ ጌታ ነው። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ስለዚህ በዚህ ቦታ ላይ እንደምናየው የዚህ መጽሐፍ ሐሳብ ወይም መዝሙር 84 በተለይ ኃይለ ቃሉ ከአላፋት ቀኖች ይልቅ በአደባባዮች አንዲት ቀን ትሻላለች፣ በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ እመርጣለሁ ይላል። ክብር ለኢየሱስ ይሁን። አዲሱ መደበኛ ትርጉም ስታዩት በኋላ ላይ እናየዋለን። በኃጥአን ድንኳኖች ግብዣ፣ ጭፈራው፣ ምግቡ ባለበት ታውቃላችሁ፣ የእስራኤል ድግስ ድብልቅልቅልቅ ያለ ነው። ዘፈኑ፣ ጭፈራው ያለበት የኃጢአተኞች ድንኳን ነው። በአንተ መቅደስ ላይ በር ጠባቂ ይላል። በኋላ እናየዋለን። ጌት ኪፐር ወይም አዲሱ መደበኛ ትርጉም በሩ ላይ መቆም እመርጣለሁ ይላል። ክብር ለኢየሱስ ይሁን። አሁን ለምሳሌ እግዚአብሔር እዚህ እንዲያው ልዩ አምልኮ እየሰጠን ፓስተር አንዱን ሰው በቃ እዚህ በር ላይ ሆነ የሚመጡትን አስገባ ብሎ ቢሾመው ከዛ በኋላ ሁልጊዜ እየተመለከ እየተጸለየ እዚህ ሰው በልሳን ይጸልያል በሪቫይቫል ነገም እዛ ላይ ቆመ በር ጠብቅ ከነጎዲያም ጠብቅ ቢባል ከዛ በኋላ ደግሞ ምን የመሰለ ግብዣ ዳውንታውን ላይ ድብልቅ ያለ ቢጠራ እኔ የምከበርበት ቦታ አንቱ የምባልበት ቦታ አይሻለኝም ብሎ ነው ሰው እዛ የሚሄደው። ዳዊት እንደዛ ነው የሚለው። አደባባይ ኃጢአተኞች ግብዣን አድርገው ፌሽታን አድርገው ከሚጠሩኝ ይልቅ መቅደስ ውስጥ ባልገባና ጌት ኪፐሮች በኋላ ላይ ጊዜ ካለ እናየዋለን። የሚገርማችሁ ካህናት እያገለገሉ ምን እያሉ በር ላይ ሆነው ወደ መቅደሱ መግባት ያልተፈቀደላቸውን ሰዎች ቼክ የሚያረጉ ናቸው። አይሁዳውያን ናቸው ወይ ጀንታይልስ ናቸው ወይ እድፍ አለባቸው ወይ ለምጽ አለባቸው ወይ ብለው እያጣሩ የሚገቡ ናቸው። መቅደስ ውስጥ አይገቡም። ነገር ግን በር ጠባቂ ናቸው። ያንን ፕሬዘንስ አያዩ፣ መስዋዕቱን አይሰውም። ቅድስተ ቅዱሳን አታስቡት። በቅድስት ውስጥ እንኳን የመግባት አክሰስ የላቸው። እኔ አለ ክብር ለኢየሱስ ይሁን። እስቲ እኮ አሜን ያስብላል። ሃሌሉያ። ኃጢአተኛው ያከበረ ጋሼኑ ወደዚህ ከዚህ ቆረጥሎት ከታላቅ ከታናሽ ከሚለኝ ይልቅ በአደባባይ ላይ በር ጠባቂ በሆን ይሻለኛል። አሬ አሜን 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 ያስብላል። በኢየሱስም በዚህ ፍቅር ተያዝን እንኑር። ሃሌሉያ። ህልውናውን የመናፈቅ እግዚአብሔርን የመጠማት በኢየሱስም አይኖቻችን ይከፈቱ። ሃሌሉያ።
ሃሌሉያ ኦ ሃሌሉያ ዘመናችን በዚህ ለቅዱሳን ከየትኛውም ስልጣን ከየትኛውም ግብዣ ኦ ሃሌሉያ ኦ ሃሌሉያ አቃለው አንዳንዶቻችሁ ረሃባችሁ ይሄ ነው ጥማታችሁ ይሄ ነው የዘመናችሁ ሁሉ ጥማት ይሄ ነው እግዚአብሔር ደግሞ በዛ ውስጥ እንድንገባ ያደርገናል ሃሌሉያ ከአላፋት ቀኖች ይልቅ አንዲቷ ቀን በህልውና ውስጥ በማደሪያ ውስጥ በርግጥ ያንን ህልውና ቴስት ያላደረገ ሊያቀው አይችልም ክብር ለኢየሱስ ይሁን በሁዱ በማታው የገባን ስንጮህ ስንጸልይ ምንድነው የሚሰሩት ነው የሚለው አይደል ያላመነ ሰው ቢገባ ነገር ግን የቀመሰ የእግዚአብሔርን ምህረት እነዚህ የቆሬ ልጆች የእግዚአብሔርን ምህረት ስላዩ ኦ ሃሌሉያ ኢሚዲየት የሆነውን ማዳን አባቶቻቸው በሳት ሲበሉ እነሱ ተረፉ ይላል ስለዚህ ይዘምራሉ እንዲያው አህዛብ በዛ ግብዣው ላይ ምናምን ባንጠራ አንድ ጓደኛ ያለ በቃ በጣም ያደክመኝ እኔ አህዛቦች ቀላል መሰለህ እንዴ እነሱ ጋር ያለ ፍቅር ይላል ምንም ፍቅር የለም ወንድሜ ብላጠጥ እንዲያው ደካማው ከሆነ ኃጢያተኛ ከሆነ በሐሜት ከተሞላ አማኝ ጋር ብኖር ይሻለኛል ኃጢያተኛው ከሚጋብዘኝ ኃጢያተኛው በኢየሱስ ስም ይሄ ቃል ከናንተ ይወገድ ክብር ለኢየሱስ አህዛብ እኮ ይሻላል እንዴት ነው የሚሻለው ቅዱሳን ከአባቶች እናንተ እኮ ከአባታችሁ የተብለው የተነገረላቸው እንዴው አልጠራም እንጂ የማልጆች እንደሆኑ ያወቀ ዳግመኛ አልተወለደ የዚህ ዓለም ክብር የዚህ ዓለም ወንበር ጋሼ ከመባል ይልቅ አለ በአንተ ደጅ ጌት ኪበር ሆኜ ክብር ለኢየሱስ ይሁን ክብር ለጌታ ይሁን ስለዚህ ቅዱሳን እኛ የተጠራ ነው በእግዚአብሔር ህልውና ውስጥ እንድንኖር ነው እስቲ አጠገባችን ያለውን ሰው የተጠራኸው በእግዚአብሔር ህልውና ውስጥ ለመኖር ነው በሉት ትንሽ መግቢያውን ልንገራችሁ ክብር ለኢየሱስ ይሁን ስለዚህ ይሄ ቃል አንደኛው የሚነግረን የእግዚአብሔር ቃል የበላይ ስልጣን እንደሆነ የሚያሳይ ነው መጽሐፉን ስንመለከት የእግዚአብሔር ቃል የበላይ ባለስልጣን ነው በዚህ መጽሐፍ ውስጥ የምንመለከተው ዋነኛ ነገር እግዚአብሔር የሚመለከው እግዚአብሔርን የምናመልከው በነሲብ አይደለም በልማድ አይደለም እንደ እግዚአብሔር ቃል ነው እነዚህ የቆሬ ልጆች እግዚአብሔር የት እንደሚመለክ ያውቃሉ እንዴት እንደሚመለክ ያውቃሉ መስዋዕቱን ያውቃሉ እንደ እግዚአብሔር ቃል እውነት እንጂ በልማድ በሃይማኖት በተለያየ ነገር አይደለም ስለዚህ በዚህ ተሐድሶያን በተለይ እኛ ከእምነት በኋላ የመጣን የተሐድሶያን ሶላዎች ወይም ብቻዎች አሉን አይደል እንዴ ጽድቅ በእምነት ብቻ በጸጋ ብቻ ክብር ለእግዚአብሔር ብቻ ስክሪፕት የእግዚአብሔር ቃል ብቻ ትውፊቶች ያስፈልጋሉ ትርክቶች ያስፈልጋሉ መልካም የሆኑ ነገሮች ያሳል ነገር ግን የሁሉ የመጨረሻው ስልጣን የእግዚአብሔር ቃል ነው ይሄን ያሳየናል እግዚአብሔር የሚመለከው በልማድ በተለምዶ በስሜት ሳይሆን እንደ እግዚአብሔር ቃል እንደሆነ ይሄን የምዕራፉን ስንመለከት የእግዚአብሔርን ቃል የበላይ ባለስልጣን ማንንም እግዚአብሔርን የሚፈልግ እንደ ቃሉ መፈለግ እንዳለበት የሚነግረን ነው ክብር ለኢየሱስ ይሁን ታስታውሱ እንደሆነ ዳዊት ታቦቱን ለማምጣት ፈለገ እንደ ስርዓቱ አልፈለገም በኮርማዎች ላይ አስቀመጠ ከዛ ህዝቡ ሲጮህ ኮርማዎቹ ፋነኑ የኦዛ ስብራት መጣ ከዛ ምን አለ እንደ ስርዓቱ አልፈለግነውምና እግዚአብሔር ስብራትን አደረገ ስለዚህ እግዚአብሔር በመሎጊያ ተደርጎ በሰው እንደሚመጣ እንደ ስርዓቱ ሲያደርግ ግን የእግዚአብሔር በረከት ወደ ከተማው ተመለሰ ስለዚህ ይሄም ቃል የሚነግረን እግዚአብሔር የሚመለከው በእውነት እና በመንፈስ እንደሆነ ሁሉ እንደ እግዚአብሔር ቃል ነው ክብር ለኢየሱስ ይሁን በርግጥ እንደ መዝሙር 119 ቃሉን ብትናርገው ባይነግረንም ይሄም ግን ሶላ ስክሪፕቸራ ወይም የእግዚአብሔር ቃል ብቻ የበላይ ባለስልጣን እንደሆነ የሚነግረን ነው እግዚአብሔር የሚመለከው እንደ እግዚአብሔር ቃል ነው ሁለተኛው እግዚአብሔርን ማዕከል ያደረገ ሰውንና ሁኔታን ማዕከል ያላደረገ ነው ክብር ለኢየሱስ ይሁን ወደ ውስጡ ስንገባ እግዚአብሔርን ማዕከል ያደረገ ነው ማደሪያዎችህ ካለ በኋላ አንተ እንዴት ውብ ነህ አምላክነትህ እንዴት ድንቅ ነው ቸርነትህ እንዴት ድንቅ ነው ያለ የእግዚአብሔርን ባህሪ የእግዚአብሔርን አትሪቢዩት የእግዚአብሔርን ቸርነት የእግዚአብሔርን ልግስና
የእግዚአብሔርን ፍቅር የሚያሳይ ነው። ክብር ለኢየሱስ ይሁን። አምልኳችን ጸሎታችን እግዚአብሔርን ማዕከል ያደረገ ነው። እስቲ እግዚአብሔርን ማዕከል ያደረገ በሉ። ክብር ለኢየሱስ ይሁን። አንዳንዴ ታውቃላችሁ እዚህ እንኳን እግዚአብሔር ይባርካችሁ ኳየሮች ብዙ ጊዜ እኛ አገር ቤት ብዙ ጊዜ ሰው አልዘምር ሲል ስታመሰግኑት እንደዚህ ይሆናል ስታመሰግኑ ዲቪ ይወጣላችኋል እየተባለ ነው ሰው የሚነሳው። እግዚአብሔር የሚመለከው ለጥቅማ ጥቅም አይደለም ስለሚባርከንም አይደለም ስለሆነ አይደለም አምላክ ስለሆነ ነው። እግዚአብሔር ስለሆነ ነው። እስቲ አመስግኑት። ክብር ለኢየሱስ ይሁን። እግዚአብሔር ስለሆነ ስለ አምላክነቱ ስለ ጌትነቱ ምንንም ማዕከል ያደረገ አይደለም። እግዚአብሔርን ራሱ ማዕከል ያደረገ ክብር ለኢየሱስ ይሁን። ይሄ በኢየሱስም አምልኳችን ይቃኝ። ክብር ለኢየሱስ ይሁን። በእርግጥ እግዚአብሔር ይባርካል። አዎ እግዚአብሔር ይዳስሳል። አዎ ነገር ግን ቤተክርስቲያን ይሄ የትራንዛክሽን ቦታ አይደለም። የሆነ የአሜሪካ ዶላር አለኝ ዩሮ አለኝ ብር አለኝ ክሮገር አለኝ ያለ የተለያየ ብር ይዘን መተን የምንሸምትበት አንድ በአምልኮ ልግዛ በጸሎት ልግዛ እያልን የሆነ ነገር ለመግዛት ሳይሆን የምናመልከው የምንጸልየው ቃሉን የምንሰማው የሆነ ነገር ለማግኘት አይደለም። ቅዱሳን እርሱ እግዚአብሔር ስለሆነ አምላካችን ስለሆነ ስለምንወደው ስለምናከብረው ስለምንገዛለት ኢየሱስ ጌታ ነው። ሶስተኛው ድህነት በረከት በእግዚአብሔር ጸጋ ላይ የተመሰረተ መሆኑን ያሳያል። ይሄ እንዴት ያሳያል ካላችሁ በዚህ ቦታ ላይ እንደምታዩት የሰውን ጥረት የሰውን ግረት ወይ በሰው ኃይል የሚደረግ መፍጨርጨር ሳይሆን ብርታት ራሱ የእግዚአብሔር እንደሆነ ለማምለክ ራሱ ኃይል የሚሰጣቸው እርሱ እንደሆነ ወደ ጽዮን ሲወዱ ኢምፓወር የሚያረጋቸው ጉልበትን የሚሰጣቸው እሱ እንደሆነ ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ለፍተ ጥረ ግረ አምጣ የሚል ሳይሆን ራሱ ኃይል ሰጥቶ ራሱ የሚያረግ መፈለግንም ማድረግንም የሚሰራ እንደሆነ ክብር ለኢየሱስ ይሁን። ከኛ የሆነ ከሰው ያሆነ ነገር ሳይሆን በእርሱና በእርሱ ላይ የተመሰረተ ሁሉ በእርሱ ለእርሱ ከእርሱ እንደሆነ የሚያሳየን ነው። ክብር ለኢየሱስ ይሁን። ሌላው ደግሞ ይህ በሙሉ በክርስቶስ ላይ የሚፈጸመውን ዘወትር በህልውናውን የሚያመጣ ተስፋ ያሳየናል። ክብር ለኢየሱስ ይሁን። እነዚህ ሰዎች ሲቃትቱ ወደ ማደሪያው ለመሄድ ሲቃትቱ በአደባባይ መኖር ፈልጋለሁ ብለው ሲቃትቱ አንድም በጊዜው ባለው ጽዮን ባለው መቅደስ ውስጥ በሚገለጠው የእግዚአብሔር ፕሬዘንስ ሲሆን አንድም በውስጣቸው ያለው የክርስቶስ መንፈስ ደግሞ የሚያሳያቸው በዓመት 3 ጊዜ ብቻ የምትመጡበት መቅደስ ለኃጢአት ስርየት ለበደል ስርየት የምትመጡበት ሳይሆን አንድ ጊዜ በዓመት አንድ ሊቀ ካህኑ ገብቶ የሚቀርበት ሳይሆን አንድ ጊዜ ገብተው ለዘላለም የሚቀሩበትን ኦ ሃሌሉያ። ሌላው አደባባይ ድረስ የሚመጣ ህዝብ አለ። ይቀነስና መቅደስ የሚመጣ አገልጋይ አለ። ይቀነስና ቅድስተ ቅዱሳን ደግሞ አንዱ ሊቀ ካህን በዓመት አንዴ ብቻ ይገባል። አሁን ግን አደባባይ የለም፣ ቅድስት የለም፣ ቅድስተ ቅዱሳን የለም። ሁላችንም አራ አንድ ጊዜ ሲ አሜን በሉ። ሃሌሉያ ኦ ሃሌሉያ። ገብተን የምንቀርበት እስቲ አጠገብ ያለውን ሰው የገብተን የምትቀርበት በለው። ይህንን እውነት ይቃትታሉ። በእውነት በዛ ዘመን ላለ ሰው ይሄን ብትነግሩት ፌንት ነው የሚወጣው። በዓመት አንዴ ሊቀ ካህኑ ገብቶ ሞተ አልሞተ ተብሎ እግሩ ላይ ሸኮራ የሚሸዋሸው ነገር ይታሰራል። ድምፁ ከጠፋ በገመድ ነው የሚጎተተው። ከዛ በኋላ ገብቶ ሲወጣ እግዚአብሔር ጎበኘን ይላሉ። ሃይ ፕሪስቱ ነው በዓመት አንዴ ገብቶ በምህረት መክደኛው ላይ ደም አርጎ በዛ አገናኛለሁ ስላለ ልዩ የሆነው የእግዚአብሔር ሻካይና የእግዚአብሔር ክብር የእግዚአብሔር መገኘት በምህረት መክደኛው ላይ ነበር። ያንን እየቃተቱ ነበር። በኋላ እናየዋለን። ለኛ ግን ሆኖልናል። ኢየሱስ ጌታ ነው። የመጨረሻው ሽንገላ የሌለበት እንዲያው ለይስሙላ አይደለም፣ ተገደው አይደለም፣ እንዲያው ቤተሰቦቹ ሲይዙ እንደ ጎተቱት የሚመጡ አይደለም። አሜሪካኖች ወይም ነው ሶሪ አንዳንድ አውሮፓውያኖች 3 ጊዜ ቤተክርስቲያን ይመጣሉ ቢወዱም ባይወዱም ይባላል። መቼ? ሲወለዱ አንደኛ ለጌታ ሊሰጡ፣ ከዛስ ሲያገቡ፣ ከዛስ ሲሞቱ ማለት ነው። በዓመት 3 የሚመጣበት አይደለም።
ይሄ ከበጎ ፍላጎት ቅድም እንዳልኳችሁ 42 ምርኮ ውስጥ እያሉ ነው። አሁን ግን እዛው ሆነው ኢየሩሳሌም ሆነው እግዚአብሔርን ከውስጥ በሆነ በመነጨ እግዚአብሔርን በመውደድ ፍቅር እግዚአብሔርን ከማክበር የሆነ ፍቅር ኦ ሃሌሉያ እግዚአብሔር ልባችንን ይንካው ሃሌሉያ የሆነውን ነገር የሚያሳየን ክፍል ነው። ክብር ለኢየሱስ ይሁን። እስቲ ወደሚቀጥለው ስላይድ እንሄዳለን ቶሎ ብለን። ይሄ መዝሙር 84 የእግዚአብሔር ሕልውና እንዴትና ውብ ድንቅ እንደሆነ እግዚአብሔርን መፈለግ የሚመነጨው ከእውነተኛ ፍቅር ከልብ ጥገኝነትና ለመገኘቱ ካለ ጥልቅ ረሃብ እንደሆነ ያሳያል ይላል። ኦ ሃሌሉያ ይሄ ሰፊ ሐሳብ ነው። እንግዲህ ተጨምቆ ባጭሩ ለማስቀመጥ ነው ያሰብኩት። ክብር ለኢየሱስ ይሁን። የእግዚአብሔር ሕልውናን የእግዚአብሔርን እቅድ ማደሪያዎች እንደምን የተወደዱ ናቸው ሲል ስለ ህንጻው ስለ ካቴድራሉ አይደለም። አንዳንዶች ጣሊያን ይሄዳሉ፣ ግሪክ ይሄዳሉ፣ ከዛ ካቴድራሎቹን ያያሉ እንዴት እንደተቀረጹ እነ ማይካኤል ኤላንጆ የቀረጹትን የተለያዩ ቀራጺያን የቀረጹትን የተለያየ ስዕል ያያሉ፣ ቤተ መቅደሱን ያያሉ፣ ይደነቃሉ። አይደለም ህንጻው አይደለም ይሄ ሰው እየተቀረጸ ያለው በውስጡ ያለውን በዛ ማደሪያ ውስጥ ያለውን ፕሬዘንስ የእግዚአብሔርን መገኘት ነው። ክብር ለኢየሱስ ይሁን። የእግዚአብሔር ሕልውና እንዴት ውብና ድንቅ እንደሆነ እስቲ አንድ ጊዜ አሜን በለው። እግዚአብሔር መፈለግ የሚመነጨው ከእውነተኛ ፍቅር እስቲ ከእውነተኛ ፍቅር በለው። ክብር ለኢየሱስ ይሁን። እንዲሁም ደግሞ ከልብ ጥገኝነት ልብ ጥገኝነት ማለት እኛ ስንፈጠር ራሱ የእግዚአብሔር ጥገኛ ሆነን የተፈጠርነው። ክብር ለኢየሱስ ይሁን። ኃጢአት ማለት እኔ እችላለሁ ማለት ነው። አዳም ሔዋን የእግዚአብሔር ጥገኛ ነበሩ። እግዚአብሔር ሁሉን ያውቅላቸዋል። የለም በራሳችን ማወቅ አለብን፣ የለም ጌትነት እንፈልጋለን ብለው ሰው የወደቀው የእግዚአብሔር ጥገኛ ከመሆን ነው። የህይወት ዋስትናችን እኛ ከእግዚአብሔር ጋር ጥገኛ ሆነን እንድንኖር የተፈጠርነን። ክብር ለኢየሱስ ይሁን። ስለዚህ ከጥልቅ ረሃብ የተነሳ ከልብ የሆነ ጥልቅ የሆነ ከውስጥ የሆነ እግዚአብሔርን መፈለግ የተነሳ እንደሆነ ያሳያል። ወደሚቀጥለው ልሂድ። እግዚአብሔር በእውነት የሚፈልጉት የሚገኝ አምላክ መሆኑን ይነግረናል። እስቲ እግዚአብሔር የሚገኝ አምላክ ነው በሉ። ክብር ለኢየሱስ ይሁን። እኛ እንምጣ እንጂ እኛ ወደ ፕሬዘንስ ወደ ህልውናው እንምጣ እንጂ እግዚአብሔር የምላክ ነው። በተለይ እስራኤላውያን ያውቃሉ። አምፀው ከሄዱ በኋላ ቀኑን ሙሉ ወደሚቃወማቸው እጁን ዘርግቶ ኑ ተመለሱ፣ በህይወት ኑሩ፣ እኔ አለው ፈልጉኝ ይላል እግዚአብሔር። ክብር ለኢየሱስ ይሁን። ወደ ጣዖታቸው ሄደው በራሳቸው ተፍጨርጭረው ረሃብ ውስጥ ገብተው ምርኮ ውስጥ ገብተው ሲሉ እግዚአብሔር መልሶ ደግሞ ያመጣቸዋል። ነቢያቶችን ይልክላቸዋል። እግዚአብሔር ባህሪው የሚገኝ አምላክ ነው። መጋረጃ ውስጥ ገብቶ በተለያየ ውታ በተለያየ መፍጨርጨር በፊት መቧጠጥ የሚገኝ አይደለም። ኤልያስ እንደዛ ነው ያለው። እስቲ ጥሩት አላቸው። ያነክሳሉ፣ ራሳቸውን ይቧጭራሉ። በዛ የሚመጣ አምላክ አይደለም። እግዚአብሔር ለሚፈልጉት ቅርብ አምላክ ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ በዚህ ሐሳብ ውስጥ ማደሪያ ሲል እነዚህን የሚያሳዩ ናቸው። ሁለተኛው ሐሳብ ተጓዦች ወደ ኢየሩሳሌም ወደ መቅደሱ የሚያደርጉትን ጉዞ እንዲቀጥሉ እንዲያበረታቱ ነው። ክብር ለኢየሱስ ይሁን። ምክንያቱም በተለይ አይሁዳውያን 3 በዓላትን ወደ ኢየሩሳሌም ይመጣሉ። ከዛ ደግሞ መቅደሱ ጋር ግንኙነት አላቸው። የኃጢአት ስርየት፣ የበደል ስርየት፣ 8ቱ በዓላት አሉ፣ ይመላለሳሉ። ስለዚህ እነዚህ ወደ እግዚአብሔር የሚመጡ ወደ እግዚአብሔር ፕሬዘንስ የሚመጡ ሰዎች ከንቱ ምልልስ አይደለም፣ ዋጋ ያለው ምልልስ ነው። ስትመጡም ደግሞ እግዚአብሔር ይባርካቸዋል፣ ያያቸዋል፣ ይጎበኛቸዋል እያለ የሚያበረታታ የሚያነቃቃ ነው። ክብር ለኢየሱስ ይሁን። እግዚአብሔር ራሱን እንዲፈልግ እንጂ የሚፈልግ እንጂ በስርዓት ወይም በሃይማኖት ብቻ እንዳይደለ የሚያስተምረን ነው። ቅዱሳን እግዚአብሔር እንዲያው ሮብ ስለሆነ እሁድ ጠዋት ስለሆነ ሰኞ ማታ ስለሆነ ማክሰኞ ማታ ስለሆነ ስርዓት ስለሆነ እኛ ጴንጤ ስለሆንን አይደለም። እግዚአብሔር ሕያው አምላክ ስለሆነ ነው። ክብር ለኢየሱስ ይሁን። ቅርብ ጊዜ አንድ ጎረቤት አለኝና ከአንድ ከክርስትና ሃይማኖት አንነግራችሁ ወደ ቡዲሂዝም ገብቷል። ለምን ገባህ አልኩት። ከልጅነቴ ጀምሮ ሰንዴይ ቸርች እናቴ ተወስደኛለች አለ።
ቄሱ ያስተምራል ይዘመራል ወደ ቤት ይሄዳሉ አለ ምንም ማሰላስለው ነገር የለም ምንም በሳምንት ውስጥ የማደርገው ነገር የለም እነዚህ ጋር ስገባ የማሰላስለው ነገር ሰጡኝ አለ እና ባህሪዬን እንዳንጽ መልካም ነገር እንዳደርግ ይሄም እንደሚያልፍና ስትረስ አለብኝ አለ ከነ ችግሩ ግን ሁሉ ጊዜ የማሰላስለው ነገር በየጊዜው ስለሚሰጡኝ ያ ይሻለኛል ምንም እንኳን ሂል ባረገኝም የማሰላስለው አለ ከዛኛው ስርዓት ይሻለኛል አያችሁ ሃይማኖታዊ ስርዓት እንደው ምንልስ ነው እንጂ በእኛ ላይ የሚያጋባው ህይወት የሚለውጥ ነገር የለም ይሄኛው ግን እግዚአብሔርን መፈለግ ሃይማኖታዊ ስርዓት ሳይሆን ከእውነተኛው ሕያው ከሆነው አምላክ ጋር የሚያገናኘን ነው ክብር ለኢየሱስ ይሁን ስለዚህ ይሄ ሁሉ ሐሳብ ሰው የተፈጠረው በእግዚአብሔር ፕሬዘንስ ውስጥ እንዲኖር ስለሆነ ቀሪ ዘመናችን ክብር ለኢየሱስ ይሁን ከዚህ በኋላ ያለን ዘመን በህልውናው የመኖር እንዲሆንልን እየኖርን ነው ያልነው ደግሞ ከፍ ወዳለው ልምምድ ከፍ ወዳለው ኢንቲሜሲ ከፍ ወዳለው ወዳጅነት እንድንገባ እንድንሳብ ክብር ለኢየሱስ ይሁን ወደ ውስጠኛው እንድንሳብና በዛ ፕሬዘንስ ውስጥ እንድንኖር ነው ክብር ለኢየሱስ ይሁን እንግዲህ ታውቃላችሁ እግዚአብሔር ሰውን ከፈጠረ በኋላ ዘፍጥረት ምዕራፍ 2 እና 3 ላይ በተለይ ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር ሰውን በምስራቅ ኤደን ገነትን ተከለ ይላል የፈጠረውንም ሰው በዛ አኖረው ይላል ኤደን ማለት ያው በዕብራይስጥም ኤደን ነው ዲላይት ደስታ ማለት ነው ስለዚህ ነገር ግን ዋናው ያ የኤደን ገነት እግዚአብሔር በምስራቅ ተክሎ ኤደን ገነትን ያኖረበት ዋናው ዓላማ የእግዚአብሔር ፕሬዘንስ የእግዚአብሔር ህልውና የእግዚአብሔር ፊት ያለበት ቦታ ነው ስለዚህ እግዚአብሔር ለአዳም ከፈጠረው በኋላ ብዛ ተባዛ ምድርን ሙላ አይደል ያለው ሪፕላኒሽ ሰብዲዩ ሃቭ ዶሚኒየን ብዛ ግዛ ብሎ ፍሬያማነትንና ገዢነትን እስቲ ፍሬያማነትን በሉ ገዢነትን በሉ እግዚአብሔር ሰጠው በዚህ ምድር ላይ ሁን አለው ግን በኔ ፕሬዘንስ ውስጥ በኔ መቅደስ ውስጥ በኔ ህልውና ውስጥ እኔ ባለሁበት ቦታ ሰይጣን ያታለለው ይሄ ጆቫዊት ነሶች የሚስሉት ስዕል አይታችኋል ምን የመሰለ ሮማኑ በለሱ ምናምን ያለበት ከአትክልት ቦታ አይደለም እሱም አሁንም አለ እኮ ኤቭሪዌር አለ አትክልት ምን የመሳሰሉ እንጆሪዎች ያሉ ምን የመሰሉ እንደዛ አይደለም ሰይጣን ያታለለውና ያወጣው ከገነት ከዛፎች መሐከል ከፍሩቶች መሐከል ከኢት ፍሩት ወይ ከአሜሪካ ፍሩቶች ከካሊፎርኒያ ፍሩት ማምረቻ አይደለም ያወጣው ወይ እዚህ ሀገር ሰበን ወንደርስ የሚባሉት ሰለሞን የገነባው ምን የመሰለ የአትክልት ቦታዎች አሉ ከዛ ገነት አይደለም ያወጣው ሰይጣን አታሎ ያወጣው ከእግዚአብሔር ፕሬዘንስ ውስጥ ነው ስለዚህ እግዚአብሔር እንዲኖር የፈለገው በህልውና ውስጥ ነው በፕሬዘንስ ውስጥ ነው ኤደን ገነት የእግዚአብሔር መኖሪያ የህልውናው መኖሪያ ነው ስለዚህ ሰው በገዢነትና በፍሬያማነት እንዲኖር የተሰጠው ያ ኤደን ነው ያ ፕሬዘንስ ነው ሰይጣን አታሎ ካወጣው በኋላ ያ የሚገለባበት ኪሩቤል ሰይፍ የዘጋው ስፍረታዊ የሚባለው ወይም ንፍቀ ክበብ የሚባለው ቦታ የእግዚአብሔር ፕሬዘንስ የነበረበት ቦታ ከዛ በኋላ ሰው ወደቀ በራሱ ዓለም መኖር ጀመረ እግዚአብሔር ኪዳን ገባለት መልሼ አስበሃለሁ እጎበኛለሁ ወደ አንተ መጣለሁ አለው ከዛ በኋላ ብዙ ኪዳኖችን ከዘፍጥረት 3:15 ጀምሮ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ካለ ጀምሮ እግዚአብሔር መልሶ ሰው ወደ ህልውናው መልሶ ሰው ወደ ተፈጠረበት ዓለም እንደሚመለስ ተስፋን ሲሰጠው ነበር ቅዱሳን ሰዎች በዚህ ዓለም ላይ ያጡት ገንዘብ አይደለም ያትክልት ቦታ አይደለም ያጡት የእግዚአብሔርን ፕሬዘንስ ነው ሰው በውስጡ አንድ ባዶ ነገር አለ ያ ባዶ ነገር ደግሞ ጥልቅ የሆነ ባዶ ነገር ነው ያንን የሚሞላው the only ነገር የእግዚአብሔር ፕሬዘንስ ነው የእግዚአብሔር መገኘት ነው እግዚአብሔር ብቻ የሚሞላው ቦታ አለ እስቲ አንድ ጊዜ አሜን በሉ ሃሌሉያ ይሄ በዓለም ላይ ያለ ስትረስ በዓለም ላይ ያለ ሱሳይድ ብትመለከቱ እስቲ ጉግል አድርጉ የሚገርማችሁ አንደኛ አውሮፓ ውስጥ ነው ያለው ሁለተኛ አሜሪካ ነው ሶስተኛ ኤዥያ ነው አራተኛ ነው አፍሪካ ምግብ የለም ነገር ግን ያን ያህል ጭንቀት የለም ቅዱሳን አውሮፓ ሁሉ ነገር አላቸው ተብሎ ለልጅ ልጆቻቸው ህንጻ የሚሰሩ በዓለም ላይ አንደኛ ጭንቀት ያለው ሱሳይድ ሬት ያለው እዛ ነው ያለው ለምን መሰላችሁ ሰው በሚያካብተው ነገር ይሄን ቢኖረኝ እቺን ብሰራ ይሄን ባገኝ ኢንሹራንስ ቢኖረኝ ሁሉ አላቸው
ነገር ግን ቅዱሳን በሰው ውስጥ የሚሞላው የዚህ ዓለም ሴኩሪቲ አይደለም የዚህ ዓለም ሀብት አይደለም አሁን እንደሚሰበከው ደሃ ስለሆነ ሰው ኃጢአተኛ ይሆናል ደሃ ስለሆነ እንዲሆናል የሚባለው አይደለም ሰው የጎደለው ሰው ተስፋ የሚያደርገው በሰላም የሚያኖረው ምንድነው የእግዚአብሔር ፕሬዘንስ ነው አራንድ ጊዜ አሜን በሉ ሃሌሉያ ለምን ዲዛይን ስንደረግ ስንሰራ ራሱ የተፈጠርነው በኤደን ገነት በእግዚአብሔር ፕሬዘንስ ውስጥ ሆነን ከአምላካችን ጋር ህብረት ያደረግን ነው የተፈጠርነው ኦ ሃሌሉያ እስቲ አንድ ጊዜ አሜን በሉ ሃሌሉያ ከዛ በኋላ እግዚአብሔር የሚገርማችሁ ብዙ ጊዜ ለእስራኤላውያን ድንቅን ያደርጋል ለእስራኤላውያን ክንዱን ይገልጣል ከእስራኤል ጋር በብዙ ተአምራት ይገናኛል እግዚአብሔር ብዙ ምልክትና ተአምራትን ያደርግላቸዋል የእስራኤል ደስታ ግን የእስራኤል ግን ሐሴት ምንድነው ብትሉ የእግዚአብሔር ፕሬዘንስ በመካከላቸው ሲገለጥ አያችሁ ስለዚህ እግዚአብሔር ሰው ከወደቀ በኋላ ይሄ ጉለት ስለመጣ በተለያየ ነገር ይጎለው ነበር ስለዚህ ኦሪጂናሊ ስንሰራ በእግዚአብሔር ነው ደግሞ አዲስቱ ኢየሩሳሌም ሌላ አይደለም እኮ ይሄ ዱባይ ላይ የምናያቸው ወርቆች በአንድ ላይ ተሰብስበው መሬት ስለሆኑ አይደለም እኮ አዲስቱ ኢየሩሳሌም ያደረገው ምን እንደው ታውቃላችሁ በእግዚአብሔር ፕሬዘንስ ስለምንኖር እስቲ ላንብብላችሁ ራእይ ላይ በጣም ልቤን የሚነካ ቃል አለ ራእይ ምዕራፍ 21 22:3 ላንብብላችሁ ክብር ለኢየሱስ ይሁን ከእንግዲህ ወዲህ መርገም ከቶ አይሆንም የእግዚአብሔርና የበጉ ዙፋን በእርሷም ውስጥ ይሆናል ባሪያዎቹም ያመልኩታል ፊቱንም ያያሉ ስሙም በግንባራቸው ይሆናል ከእንግዲህ ወዲህ ሌሊት አይሆንም ጌታ አምላክ በእነርሱ ላይ ያበራላቸዋል የመብራት ብርሃን የፀሐይ ብርሃን አያስፈልጋቸውም ለዘላለም እስከ ዘላለም ይነግሳሉ ይላል ክብር ለኢየሱስ ይሁን ቁጥር 3 ከእንግዲህ ወዲህ መርገም ከቶ አይሆንም የእግዚአብሔርና የበጉ ዙፋን በእርሱ ውስጥ ይሆናል ባሪያዎቹም ያመልኩታል ፊቱን ያያሉ ይላል that's our destiny ክብር ለኢየሱስ ይሁን ከሳት ባህር አመለጥን መንግስተ ሰማይ ኖርሳለን የምንለው የምንናፍቀው ሌላ ነገር እኮ አይደለም በበጉና በአምላካችን ዙፋን ፊት መኖራችን ነው አራንድ ጊዜ አሜን በሉ ሃሌሉያ ክብር ለኢየሱስ ይሁን የሚመጣ ይሄ ነው በእግዚአብሔር ዙፋን በእግዚአብሔር ፕሬዘንስ ውስጥ 24 ሰዓት መሆን ማለት ነው ክብር ለእግዚአብሔር ይሁን ስለዚህ የተፈጠርነው በዚህ የእግዚአብሔር ክብር ውስጥ እንድንሆን በህልውና ውስጥ እንድንኖር በሱ መገኘት ውስጥ እንድንሆን አንድ ሰው አንድ ጊዜ ሲመሰክርለት ለአንዱ ምን ይለዋል እግዚአብሔርን ተቀበል ኢየሱስን ተቀበል ሞቶልሃል አለው እኔ አልፈልግም አለው አይ ዘላለም ህይወት ታገኛለህ አለው እኔ ዘላለም እንዴት ኖራለሁ 80ው መግፋት አቅቶኛል እንደገና ዘላለም ኑር ትለኛለህ እንዴ አለ አያችሁ እንዲህ አይነት ኑሮ አይደለም ተፍጨረጨርን ቢልና አላርም ያነቃን የምንኖርበት ህይወት አይደለም ወደቀን ተነሳን ታመም ተፈወሰን የምንልበት ሳይሆን በበጉ ፊት የምንሆንበት ኦ ሃሌሉያ ምክንያቱም ያን ጊዜ ፍጹም እርካታችን ይሆናል ፍጹም ደስታችን ይሆናል ለምን የተፈጠርነው ዲዛይን የተደረግነው በእግዚአብሔር ህልውና እንድንኖር ነው ኢየሱስ ለዘላለም ጌታ ነው አሁን ግን ሊመጣ ያለውን ዓለም በእምነት እንኖራለን ዛሬ ስውር እውነታ ነው ነገ ግን ገሃድ እውነታ ነው ክብር ለእግዚአብሔር ይሁን ስለዚህ እግዚአብሔር የፈጠረን በህልውናው እንድንኖር ስለሆነ የሰው ሁሉ እርካታ የባዶነት ሁሉ ሙላት የድካም ሁሉ ብርታት በእግዚአብሔር ህልውና ውስጥ መኖር ነው ቅዱሳን በዚህ ዓለም ላይ ልንገራችሁ በዚህ ዘመን በእውነት ልንገራችሁ ዋስትናችን በፕሬዘንሱ መኖር የምናየው ነገር የሚያስጨንቅ ዜና በከፈትን ቁጥር በየ24 በየ10 ደቂቃው የሚለቀቅ ብሬኪንግ ኒውስ ሰላም የሚሰጠን አይዞ ተዝናና አይዞ ድል መጣ የሚል አይደለም የሚያስፈራ የሚያስደራ ወንድማችን እንዳለው ከቦን ድብልቅልቅ ያለው ዓለም አለ ሲዘምር አይደል እንዴ ከቦን ድብልቅልቅ ያለ ዓለም ነው ነገር ግን ማምለጫው ክብር ለኢየሱስ ይሁን በእግዚአብሔር ፕሬዘንስ ውስጥ መኖር እስቲ አንድ ጊዜ አሜን በሉ ሃሌሉያ ብዙ ድምጾች አሉ ብዙ የሚያስፈራራ ነገሮች አሉ ብዙ የሚያውኩ ነገሮች አሉ ብዙ ሪፖርቶች አሉ ቅዱሳ
በጣም አስቸጋሪ ዘመን ነው ያለነው። ጨለማው ደግሞ እየጨመረ ሲሄድ የመጨረሻው መጨረሻ ስንደርስ ቀኖች ክፉዎች እየሆኑ ይሄዳሉ። ለኛ ግን ሁሉን በሚችል አምላክ ጥላ ውስጥ ማደር፣ በህልውናው ውስጥ ማደር፣ 24 ሰዓት በፕሬዘንስ ውስጥ መሆን ኢየሱስ ጌታ ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። መከለላችን እዛም ጠላት ሁሉ ጊዜ የሚፈልገው በዚህም በዛም ብሎ ከዛች ፕሬዘንስ እኛን ማውጣት ነው። አይናችንን መክፈት ነው፣ ጆሮአችንን መክፈት ነው። በጉን እየሰማን በጉን እየተከተልን ስንኖር ቀስ ብሎ ድምጽ ያሰማል፣ ቀስ ብሎ ኮሽ ያረጋል። ከህልውናው ከወጣን እንደሚያገኘን ያውቃል። ነገር ግን በህልውናው ካለን ቅዱሳን ነገሮች እንኳን ባይሆኑ በእግዚአብሔር ደስ እያለን እንኖራለን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። እንደነ ጳውሎስ ታስረው ተጠርንቀው ሳለ ወህኒ ውስጥ ሆነው ሳለ እስረኞች ያደምጧቸው ነበረ ይላል። ምን ሲያረጉ? እግዚአብሔር በዜማ ሲያመሰግኑ። ኧረ አንድ ጊዜ እስቲ አሜን በሉ። ሃሌሉያ። በህልውና ውስጥ ያለ ሰው እጁ ተጠርንቆ እጁ ተይዞ ሁኔታ ሆኖ አረ ጌታ ሆይ አይልም። የኔ ነገር እንዴት ነው አይልም። አሁንስ አይልም። እግዚአብሔርን በዜማ ያመሰግን ነበር። ኦ ሃሌሉያ። ቅዱሳን ብዙ ነገር በግላችሁ ታልፋላችሁ። እኔም ብዙ ነገር ውስጥ አልፌያለሁ። ነገር ግን ህይወቴን የጠበቀ ነገር አንድ ነው፣ በእግዚአብሔር ህልውና እንደምንም ብዬ እዛ መግባት ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ጠላት ጎትቶ ሲያወጣኝ መልሼ እሱ ጻድቅ ነው ሃሌሉያ እዘምራለሁ። ሳበኛ አስጠጋኝ በጉያ ስር ሌላው ከንቱ ነው ፈለክ ሙቀት። እስቲ አንድ ጊዜ አሜን በሉ። ወደ ህልውናው ሳበኝ ነው። በህልውናው ስትኖሩ በዚህ ዘመን ውስጥ በእግዚአብሔር ፕሮግራም ትኖራላችሁ። ኢየሱስ ጌታ። አለበለዛ ጭንቀት ነው የሚወራው፣ ጭንቀት ነው፣ ስልኩ ጭንቀት ነው፣ ዜናው ጭንቀት ነው፣ ኒውሱ ጭንቀት ነው፣ ፌስቡክ ጭንቀት ነው። ኤቭሪቲንግ እንዲያው እንደ ሰጎኗ ካልሆነ አሸዋ ውስጥ ጭንቅላቷን ተክላ ከኋላ ይመጣ ይምጣ ማለት አይደለም። ያ በእግዚአብሔር ህልውና ስናይ ሁሉን በእግዚአብሔር አይን ማየት እንጀምራለን። እስቲ አንድ ጊዜ አሜን በለዋ። በኢየሱስ ስም ይህ ዓመቱ ሙሉ ፓኬጅ ይያዝ በጌታ በኢየሱስ ስም። የህልውና ዓመት ይሁንልን ኢየሱስ ጌታ። ኦ ሃሌሉያ። ያን ኢንካውንተር ስናይ፣ ያን ፕሬዘንስ ስናይ፣ ያንን የእግዚአብሔርን ህልውና ስናይ ይሄ ነው ማደሪያዎች እንደምን የተወደዱ ናቸው። ዛሬ በእግራችን የምንሄደው ኢየሩሳሌም የለም። ዛሬ በእግራችን የምናቋርጠው ጽዮን የለም። ዛሬ በእኛ ፊት መጥቶልናል። ክብር ለኢየሱስ ይሁን። ጀስት ኮኔክት ስናደርግ ቅድስተ ቅዱሳን ውስጥ ነን። ኧረ አንድ ጊዜ አሜን በሉ ሃሌሉያ። ኧረ አንድ ጊዜ አሜን በሉ ሃሌሉያ። ክብር ለኢየሱስ ይሁን። ዕብራውያን 12ን ስታዩ ሙሴ ታውቃላችሁ በሲና ተራራ ላይ ሲገለጥ እግዚአብሔር የሚያስጠጋን ነበረ ማለት እንዴ? የሚያስፈራ ነበረ። ወደሚቃጠል እሳት በሲና ላይ የሚቃጠል እሳት የዕብራዊ ጸሐፊ ምዕራፍ 12 ላይ ሲነግረን የደረሳችሁት ወደ ሲና ተራራ አይደለም ይላል። ምክንያቱም በሲና ተራራ ላይ የእግዚአብሔር ፍርድና ተገለጠ። ምንድነው የተገለጠው? የሚቃጠል እሳት ይላል። የአውሎ ነፋስ ድምጽ፣ መለከት የሚታየው ሁሉ የሚያስፈራ ነበረ። ሙሴም እጅግ እፈራለሁ እንቀጠቀጣለሁ እስኪል ድረስ የሚታየው ሁሉ የሚያስፈራ ነበር። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የሚለው ትእዛዝ ከባድ ነበረ ይላል። ህዝቡም እግዚአብሔር አይናገረን ብሎ ሸሸ። አሁን የደረስንበት ግን እኛን ማስጠጋ የሚያሸሽ ሲሆን በኢየሱስ ደም ስለቀረባችሁ አሁን ግን ይላል። ሲያን ጊዜ አሜን በሉ ሃሌሉያ። ወደ ጽዮን ተራራ፣ ወደ ሕያው እግዚአብሔር ከተማ፣ ወደ ሰማያዊቱ ኢየሩሳሌም፣ ወደ ደስታ ወደ ተሰበሰበው አላፋት መላእክት፣ ወደ ጻድቃን መንፈስ፣ ወደ በኩራት ማህበር፣ የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ ከአቤል ደም ይልቅ ወደሚናገረው ወደ መርጨት ደም ደርሳችኋል። ያስጨበጭባል ኢየሱስ ጌታ። ሃሌሉያ። እስቲ አጠገብ ያለውን ሰው ደርሰሃል በለው ሃሌሉያ። ክብር ለኢየሱስ ይሁን። ኦ ሃሌሉያ።
ክርስቶስ ቀዳሚ ሆኖ ስለኛ ገባኛን አስገባን እዛ ህልውና ውስጥ ገባን ክብር ለኢየሱስ ይሁን እንዲያው እዛ ሲና ላይ ሲርበደበድ የነበረውን አንዱን ሰው ወዲያው ምህረት ተደርጎ ግባ ብትለው ወንድሜ እህል አልፈልግም ምን አልፈልግም እዚህ በቃ ተወይ ነው የሚለው የእግዚአብሔር ፕሬዘንስ ያው ነው እግዚአብሔር አልተለወጠም ያው ነው ነገር ግን አሁን እግዚአብሔር ባህሪ ቀይሮ አይደለም የማይለወጥ አምላክ ነው የሆነ ነገር ቀይሮ አይደለም ነገር ግን በምህረቱ ታረቀንና መጣ ወደዚህ ተራራ ወጣን ሰማያዊቱ ኢየሩሳሌም ውስጥ አስገባን አሁን ያ ከኛ የራቀ አይደለም በመንፈስ ቅዱስ የተቀበልነው ነው ኢየሱስ ጌታ ዛሬ ቅዱሳን እንጸልያለን አንድ ጊዜ ውስጣችን የሚይዝ ነገር አለ አንድ ቴስቲሞኒ ስሙን አልጠራም አንድ ከተማ ላይ እዚህ አሜሪካን ውስጥ አይደለም ድንገት መጣ በጌታ ቤት የነበረ ነው ግን ወደ ዓለም ሄዶ እዛ አበሻ ቤት ሙዚቃ የሚጫወት ሰው ነው ከዛ በኋላ እየጸለይን እያለ መጣና አጋንንት ይሁን ምን ይሁን አላበኝና በጣም ያንቀጠቅጠኛል አለ እኔ አጋንንት የለብኝም ይኖርብ አይኖርብ ያልብ ምን ይበል ብቻ ይለቃል ክብር ለኢየሱስ ይሁን እስቲ አንድ ጊዜ አሜን በሉ ሃሌሉያ ክርስቲያን ውስጥ አጋንንት አይገባም ግን ካለበት ቦታ ይውጣ ክብር ለኢየሱስ ይሁን ከዛ በኋላ ግን ያን ሰው ለብዙ ዘመን ቸርች መጣለው አለ ካፈላለው አለ ምንም ቂም አይለኝም አለ ወይ እንትን ሴልኮኔና ያለው ወይ ምናም ሰው ሲጮ ሲዘል ምናም ስሜት ነው ይመስለኛል ከዛች ቀን ጀምሮ ኮኔክት አረጋ ኢንካውንተር ክብር ለኢየሱስ ይሁን ዛሬ ራሱ ኪቦርዱን እየተጫወተ ራሱ የቤተክርስቲያኒቱ በረከት ነው ክብር ለኢየሱስ አንዳንዴ ሆልድ የሚያረግ ነገር አለ ዛሬ እንግዲህ ስሙን እንጠራለን ኢየሱስ ጌታ ነው ልዩ የሆነው መንፈሳችንን እግዚአብሔር ይነኩ ሰው አለ ሃሌሉያ ስሜት አይደለም መሟሟቅ አይደለም ሪል እንደሆነ ምናቀው በእኛ ሲሆን ነው መዳኗን በሰውነቷ አወቅ ክብር ለኢየሱስ ይሁን ስለዚህ ይሄ እግዚአብሔር ፕሬዘንስ የእግዚአብሔር ህልውና ኦ ሃሌሉያ እስቲ አንድ ጊዜ አሜን በሉ ሃሌሉያ ቅዱሳን እኔም እየተመኘው ነው የቃተትኩ ነው እግዚአብሔር እዛ ክብር ውስጥ ቢከተን ክብር ለኢየሱስ ይሁን ጆን ኖክስ የሚባል ሰው ታውቃላችሁ ስኮትላንድን እግዚአብሔር ሙሉ ለሙሉ የሰጠው ሰው ነው ይጸልያል ጊሚ ስኮትላንድ ሞቴን ስጠኝ ወይም ስኮትላንድን ስጠኝ ይያለ ከዛ ልዩ የሆነ የእግዚአብሔር ክብር በእርሱ ላይ ተገለጠ ሰዎች እርሱ ወደሚጸልይበት ሩም ውስጥ ገብተው መጸለይ አይችሉም ይፈራሉ እጃቸውን ማንሳት ይፈራሉ ከነበረው የእግዚአብሔር ነሳ ክብር ለኢየሱስ ይሁን እስቲ አንድ ጊዜ አሜን በሉ ሃሌሉያ ልዩ ግሎሪ በእርሱ ላይ መጣ ኦ ሃሌሉያ ሙሉ ስኮትላንድን ለወንጌል ማረከ ክብሩ ሲመጣ ለዋጭ ነው ክብሩ ሲመጣ ወንጌልን የሚያሰብክ ነው ክብሩ ሲመጣ ይቅር እንድናረግ የሚያደርግ ነው እንጂ አርቲፊሻል ነገር አይደለም ቅዱሳን እዚህ ምናማ መሟሟቅ አይደለም እዛ የነበርኩበት ቸርች ጢስ ይገዛሉ ጢስ እዚህ ጋር መድረክ ላይ የሚጨስ ጢስ ማለት ነው ሁሌ ክርክሩ እሱ ነበር እኔ ደግሞ አራይ ሰማይ ጢስ ይውረድልን እንጂ ምን አርቲፊሻሉ ምን ይሰራልናል ክላውዱ ከመጣ ይምጣ ክብር ለኢየሱስ ይሁን እስቲ አንድ ጊዜ አሜን በሉ ሃሌሉያ ይሄ በመብራት በመናም ምናመጣው ምን ጆይኒውን ኮኔክት ስናደርግ የእግዚአብሔር ክብር በውስጣችን ይፈሳል ኦ ሃሌሉያ መግባት መውጣታችን ክብሩን ተሸካሚ እንሆናለን ኦ ክብር ለኢየሱስ ይሁን አንድ እግዚአብሔር ሰው አነግራችሁም ስሙን አንድ ጊዜ ኮንፈረንስ ላይ በእውነት ነው መነግራችሁ ያመለከን የነበረው እኔ መድረክ አካባቢ ነበርኩኝ ከዛ በኋላ ያመለከን ልዩ የሆነ የእግዚአብሔር ግሎሪ ልዩ የሆነ የእግዚአብሔር ጠል ልዩ የሆነ በቃ ጌታ ሆይ ያልኩ ያለቀስኩኝ እግዚአብሔር ሆይ ዋትስ ጎይንግ ኦን በቃ መዝሙሩ ተቀይሮ ነው ምን ተከሰተ ብዬ ዞር እላለሁ አጠገቤ ያሰው ቆሟል ለ20 ምናምን ሰዓት ይጸልይ የነበረ ሰው የእግዚአብሔርን ግሎሪ በእርሱ ላይ አየሁ ክብር ለኢየሱስ ይሁን ምንድነው ይሄ ሚስጥር አልኩት ሰሞኑን እግዚአብሔር ሆይ ክብርህ በእኔ ላይ ይሁን ህልውና በእኔ ላይ ይሁን እያልኩ ለረጅም ሰዓት ስጮህ ሲጸልይ የነበረ ነው በነፍስ ወከፍ የእግዚአብሔር ክብር ያገኛቸዋል እንደ አጥቢያችን እግዚአብሔር ይህችን ቤት በደመናው ይሙላልን ኢየሱስ ጌታ በክብሩ ይሙላልን ኢየሱስ ጌታ ሲያን ጊዜ አሜን በሉ ሃሌሉያ ምልልስ ያስጠላል ቅዱሳን መዝሙርም እኮ አንዳንዴ ያሰለቸናል ክብሩ ሲኖር ግን ሰዓታትን ሳናይ ጊዜን ሳናይ ኮኔክት አድርገን እስቲ አንድ ጊዜ አሜን በሉ ሃሌሉያ እስቲ አንድ ጊዜ አሜን በሉ ሃሌሉያ ስለዚህ ይቅር በሉ እንደዚህ አድርጉ ቂም አትያዙ ንስሐ ግቡ አልኮሆል አቁሙ
በምክር አይሆንም ህልውናው ሲመጣ የሚያማሙቅ ነገር ሳይሆን የሚለውጥ ነው በቃ ለዋጭ ነው ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን እስቲ አንድ ጊዜ አሜን በሉ ሃሌሉያ ስለዚህ እስቲ አንድ ነገር ልንገራችሁ እንጸልያ እግዚአብሔር ታዲያ ክብሩን ሲገልጥ ታውቃላችሁ የእግዚአብሔር ክብር የእግዚአብሔር ግሎሪ ባለፈው ፓስተር ሲያስተምር ነበር ስለ እግዚአብሔር ክብር በተለይ ማን ነው ኤፌሶን ኢሳይያስ 40 ላይ ሸለቆ ከፍ አይደለ ተራራውና ኮረብታው ዝቅ ይበል ጠማማው ይቃና ሰርጋጎጡ ሜዳ ይሆናል ስጋ ለባሽ ሁሉ የእግዚአብሔር ክብር ይገለጣል ስጋ ለባሽ ሁሉ በአንድነት ያየዋል የእግዚአብሔር አፍ ይህን ተናግሯል በዛ ሰዓት ሲነግረን ግሎሪ የሚለው በዕብራይስጥ ካቦድ ከባድ weight ነው ብሎ ነበር ታስታውሳላችሁ የእግዚአብሔር ልክ የእግዚአብሔር ክብር የእግዚአብሔር መጠን ክብደት ዶክሳ በግሪክ ደግሞ የነበራችሁ ታስታውሳላችሁ የእግዚአብሔር ውበት ማጀስቲው መዓዛው አምላክነቱ ሲገለጥ ፍቅሩ ሲገለጥ ሲንጸባረቅ ክብር ለኢየሱስ ይሁን በእኛ መካከል ሲታወቀን ኮሙኒኬት ስናደርገው ሲዳስሰን ሲፈውሰን ኦ ሃሌሉያ ሲያንድ ጊዜ አሜን በሉ ሃሌሉያ ሙሴ እኮ ያንን ነው ያየው ያንን ነው ያለው እግዚአብሔር ክንዱን አሳይቶ እንደ ሙሴ ተአምራት ያየ የለም በመጽሐፍ ቅዱስ እንደ ሙሴ እውር መብራት ምናምን ተውት እግዚአብሔር ሊትራሊ ሲሰራ እንደ ሙሴ ተአምር ያየ የለም እባቡ በትሩ እባብ ሲሆን ባህር ሲከፈል መና ሲወርድ ከዓለት ውሃ ሲወጣ ደመና አምድ የእሳት አምድ ፈርዖን ሲሰምጥ ሁሉን የእግዚአብሔርን እጅ አይቷል ጥማቱ ግን ይሄ ብቻ አልነበረም የእግዚአብሔርን እጅ ብቻ ማየት አልነበረም በስሜ ካወከኝ ከሐሳብ ተለይተሃል ካልከኝ እባክህን ክብርህን አሳየኝ ኦ ሃሌሉያ show me your glory ክብርህን አሳየኝ እስቲ አንድ ጊዜ አሜን በሉ ሃሌሉያ ይሄ ክብር የእግዚአብሔር መገለጥ ነው የእግዚአብሔር መታየት ነው የእግዚአብሔር ማጀስቲ ነው የእግዚአብሔር መዓዛ ነው የመቅደሱ ክብር ነው በቅድስተ ቅዱሳን የሚገለጠው ክላውድ ነው እግዚአብሔር ሊነካ በመንፈስ ዓለም ሊሸተት በእጃችን በአይናችን ልናየው በመንችለው መንገድ ሲገለጥ ማለት ነው የእግዚአብሔር ግሎሪያ ነው ክብር ለኢየሱስ ይሁን እግዚአብሔር በሁሉ ቦታ የሚገኝ አምላክ ነው አይደል እንዴ ይውላችሁ የእግዚአብሔርን ባህሪያት ደህንነት ስንማር በተለይ እግዚአብሔር ከአማልክት የተለየ ከሰው የተለየ መሆኑን የምናቀባቸው ባህሪያት ብዙዎች አሉ አራቱ ግን በጣም የተለየ ነው ኦምኒ ፕሬዘንስ የምንለው እግዚአብሔር በሁሉ ቦታ ይገኛል ሁሉን ያውቃል ሁሉን ይችላል ዘላለማዊ ነው ተብለን ተምረናል ይሄ የማጋራቸው ኖን ኮሙኒኬብል የሆኑ ባህሪዎች ናቸው መላእክትም ቢሆን ሰውም ቢሆን በሁሉ ቦታ መገኘት አይችሉም ሁሉን ማወቅ አይችሉም ሁሉን መስራት አይችሉም እግዚአብሔር ግን ከአማልክትም ከምንም የተለየ እንደሆነ የሚታወቀው በእነዚህ ባህሪያቶቹ ናቸው አማልክቶችንም እስኪ ተነሱ አምልኩ ሊመጣ ያለውን ነገር ንገሩኝ እያለ እግዚአብሔር ራሱን ይነግራል ለምን እግዚአብሔር በሁሉ ቦታ የሚገኝ አምላክ ነው እግዚአብሔር ሁሉን የሚችል አምላክ ነው እግዚአብሔር ሁሉን የሚያውቅ አምላክ ነው እግዚአብሔር ዘላለማዊ አምላክ ነው ይሄ በሁሉ ቦታ መገኘቱና ክብሩ ግን ሁለት የተለያዩ ነገሮች ናቸው በሁሉ ቦታ መገኘቱ እግዚአብሔር ኤቭሪዌር አለ የትም ቦታ አለ ማርስ ላይ አለ አፍሪካ ውስጥ አለ ኤዥያ አለ ሰው የማይኖርበት ቦታ ላይ የትኛው አህጉር ውስጥ አለ ኤቭሪዌር እግዚአብሔር ሉዓላዊ አምላክ ስለሆነ በሶቨሬኒቲው አምላክ ስለሆነ ጌታ ስለሆነ በሁሉ ቦታ የሚገኝ አምላክ ነው እስቲ አንድ ጊዜ አሜን በሉ ሃሌሉያ 139:7 ታውቃላችሁ ዳዊት ያለው ከመንፈስ ወዴት እሄዳለሁ ከፊትህ ወዴት እሰወራለሁ ወደ ሰማይ በወጣለህ ክንፍ አውጥቼ በሄዳለህ ወደ ሲኦል በወርዳለህ ሁሉ ቦታ እግዚአብሔር አለ ክብር ለኢየሱስ ይሁን ኤርምያስ 23:24 ሰማይና ምድርን የሞላው እኔ አይደለሁምን ይላል የእግዚአብሔር ሁሉ መገኘቱ በሁሉ ቦታ መኖሩ ሁሉን መግዛቱ ባህሪው አምላክነቱ ነው አንድ መዝሙር አለ የቱ ነው ሩቅ ሰፈር አንተ ማትኖርበት ታስታውሳላችሁ አሸዋው በምድር ቢሆን እንደ ክምር
አንተ ግን ታውቃለህ ሁሉንም በቁጥር ትልቅ ነህ ይላል። ክብር ለኢየሱስ ይሁን። እግዚአብሔር ሁሉን ያውቃል። በኃይሉ ችሎት በብርታቱ አንድስ እንኳን አይታጣው። የእግዚአብሔር ክብር ግን ሁሉን ገዢነቱ ከሁሉ ሉዓላዊነቱ ኦምኒ ፕሬዘንስ መሆኑ ከሁሉ ጋር መገኘቱ ጋር ከርሱ ለየት ባለ መንገድ ክብሩ ሲገለጥ መገኘቱ ሲገለጥ ክብርህን አሳየኝ ሲባል ማኒፌስትድ ግሎሪ የተገለጠ አምላክነቱ የተገለጠ ክብሩ የተገለጠ መገኘቱን ለማመልከት ነው። ክብር ለኢየሱስ ይሁን። ይሄ ዶክሳ ወይም ካቦድ የተባለው የእግዚአብሔር ውበት ለምሳሌ እግዚአብሔር በሁሉ ቦታ አለ። መቅደሱ ሶስት ክፍሎች አሉት። ኮርት የሚባል አደባባይ አለ። ህዝብ ሁሉ ይመጣ። አሕዛብ አደባባይ አለ። የሴቶች አደባባይ አለ። ዋናው አደባባይ አለ። ቅድስት ደግሞ የሚባል ቦታ አለ። በቅድስት ውስጥ መሰዊያው አለ። የተለያየ ስርዓት ይደረጋል። ቅድስተ ቅዱሳን ውስጥ ግን የእግዚአብሔር በአርማይክ ሻካይና ወይም በግሪክ ግሎሪ ምንለው ክብሩ መገኘቱ በሙላት ያለበት ቦታ ቅድስተ ቅዱሳን ውስጥ ነው። እስቲ አንድ ጊዜ አሜን ብለዋ። ፍጹም እግዚአብሔር የተገለጠበት ቦታ ነው። ክብር ለጌታ ይሁን። በምህረት መክደኛው ላይ ሆኜ አነጋግርሃለሁ አለ። ስለዚህ ሊቀ ካህኑ በዓመት አንዴ ደሙን ይዞ ወደ ሜርሲ ሲቱ ወደ ምህረት መክደኛው ላይ ይገባል። እግዚአብሔር በዛ ምህረት መክደኛው ላይ ይወርዳል። ክብር ለኢየሱስ ይሁን። የእግዚአብሔር የተገለጠ ክብሩ የተገለጠ መገኘቱ የተገለጠ ህልውናው በቅድስተ ቅዱሳን ውስጥ ያለው እግዚአብሔር ሕይወት ሞልቶበታል። ክብር ለኢየሱስ ይሁን። የእግዚአብሔር ፕሬዘንስ ስንል የእግዚአብሔር ህልውና ስንል የእግዚአብሔር ክብር ስንል ከዚህ ጋር የተገናኘ ነው። የእግዚአብሔር የተገለጠው መገኘት የተገለጠው ኃይሉ የተገለጠው መገኘቱን የሚያመለክት ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ስለዚህ ንጉሥ ዳዊት በመዝሙር 16:11 በቀኝህ የዘላለም ፍስሐ አለ in your presence there is fullness of joy ይላል። እንደገና በምዕራፍ 43:4 ላይ እኔም ወደ እግዚአብሔር መሰዊያ አቀናለሁ ፍጹም ደስታዬ ወደ ሆነ ወደ አምላኬ እሄዳለሁ ይላል። ይሄ ማለት እግዚአብሔር ልዩ የሆነው ክብር ውስጥ በህልውና ውስጥ ምን አለ? የደስታ ሙላት አለ። እስቲ ከኔ ጋር በህልውና ውስጥ በሎ የደስታ ሙላት አለ በሎ። ለዚህ ነው ዘጸአት 25 ላይ እግዚአብሔር ምን አለ? በመካከላችሁ አድር ዘንድ መቅደስ ስሩልኝ አለ። ክብር ለኢየሱስ ይሁን። እግዚአብሔር በሁሉ ቦታ የለም አለ፣ ኦምኒ ፕሬዘንት ነው። ነገር ግን በመካከላቸው ልዩ በሆነው ክብሩና መገለጡ ሊገኝ መቅደስን እግዚአብሔር ሰራ። ክብር ለጌታ ይሁን። ይሄንን ነው የእግዚአብሔር ፕሬዘንስ የምንለው። ይሄንን ነው የእግዚአብሔር ህልውና የምንለው። ይሄ ነው በህልውና ውስጥ መግባት ስንል እግዚአብሔር ሊነካ ሊታይ በመንፈስ ማለት ነው፣ ሊሸተት ሊቀመስ በሚችል ልክ ሐዋርያት ሥራ ምዕራፍ 2 ላይ ሲጸልዩ ድንገት ከሰማይ ድምፅ መጣ ይላል። ክብር ለኢየሱስ ይሁን። ተቀምጠው የነበሩበትን ቤት ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩዋቸው፣ በእያንዳንዳቸው ላይ ተቀመጡባቸው። ሁሉም እንደሰጣቸው በገዛ በተለያየ ልሳን መናገር ጀመሩ ይላል። ክብር ለኢየሱስ ይሁን። ያ ግሎሪ ከመጣ በኋላ ቤተክርስቲያን ከተወለደች በኋላ እንደገና ምዕራፍ 4 ላይ ሲዝቱባቸው ተሰብስበው ወደ እግዚአብሔር ጮሁ። አቤቱ ሐዋርያት ሥራ ምዕራፍ 4 ለመፈወስ እጅህን ስትዘረጋ በቅዱሱ በብላቴና በኢየሱስ ምልክትና ተአምራት ሲደረግ ባሪያዎች በፍጹም ግልጥነት እንዲናገሩ ስጣቸው ብለው ጸለዩ። ከጸለዩም በኋላ የነበሩበት ቤት ተናወጠ፣ በሁሉም ላይ መንፈስ ቅዱስ ሞላባቸው። ይሄ እኮ አሜን ያስብላል። ክብር ለኢየሱስ። ስለዚህ የእግዚአብሔር ሴቨርኒቲው የእግዚአብሔር በሁሉ ቦታ መገኘቱ የእውቀት ጉዳይ ነው። የምናቀው ነው፣ የምናየው ነው። የሁሉ ቦታ መገኘቱ ይሄ በሁሉ ቦታ አለ ስንል እናውቃለን፣ እንገነዘባለን። ስለ ክብሩ ስናወራ ግን የእውቀት ጉዳይ ሳይሆን የልብ ጉዳይ ነው። የአእምሮ ጉዳይ ሳይሆን የልብ ጉዳይ ነው። እውቀት ሳይሆን ኤክስፒሪየንስ ነው። ክብር ለኢየሱስ ይሁን። ሲያን ጊዜ አሜን በሉ። ሃሌሉያ። እግዚአብሔር በሁሉ ቦታ መገኘቱ በዚህ ፕላኔት ላይ በመኖራችን ብቻ በአገዛዙ ውስጥ የምንሆነው ነው። በዚህ ፕላኔት ምድር በሚባለው በመኖራችን
ኃይለኛ ይሁን አማኝ ይሁን አላማኝ ይሁን ነጭ ይሁን ጥቁር ይሁን በሁሉን ቦታ በመገኘቱ አገዛዝ ውስጥ ይኖራል። ክብሩ ግን የኛን ፈቃደኝነት ይጠይቃል። እስቲ አንድ ጊዜ አሜን ብለዋ። የኛን መቅረብ ይጠይቃል። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። ክብር ለኢየሱስ ይሁን። እግዚአብሔር በሁሉ ቦታ መገኘቱ ኮመን ግሬስ ነው። ለኃጢአተኛውም ለጻድቁም ዝናብን ያዘንባል። ክብሩ ስንገባ ግን ስፔሻል ግሬስ ነው። ልዩ የሆነ ጸጋን እንከፈላለን። ልዩ የሆነ መዓዛውን እናሸታለን። ልዩ የሆነው ማንነቱን እናገኛለን። ክብርህን አሳየኝ ሲል ወደዛ ስፔሻል ወደ ሆነ ወዳጅነትና ስፔሻል ወደ ሆነው ክብር የሚገባ ነው። ክብር ለኢየሱስ ይሁን። በሁሉ ቦታ መገኘቱ ከእግዚአብሔር አውቶሪቲ ከገዢነቱ ስር መሆኑ ነው። በክብሩ ስንሆን ግን ፍቅሩን እናገኛለን፣ መሳቡን እናገኛለን፣ ወዳጅነቱን እናገኛለን፣ አምላክነቱን እናገኛለን። ክብር ሁሉ ለኢየሱስ ይሁን። በሁሉ ቦታ መገኘቱ ይሄ ዓለም የሚስማማበት ኦብጀክቲቭ ትሩዝ ነው። እግዚአብሔር በሁሉ ቦታ አለ። ሁሉም ያውቃል። ሙስሊሙም ያውቃል፣ ቡድሂዝሙም ያውቃል፣ ሽንቶይዝሙም ያውቃል፣ ሞርሞንም ያውቃል። ዓለም የሚስማ እግዚአብሔር በሁሉ ቦታ አለ። የክብሩ ጉዳይ ግን ሳብጀክቲቭ ትሩዝ ነው። በግላችን የሚገባን ነገር ነው። እስቲ አንድ ጊዜ አሜን በለዋ። ክብር ለኢየሱስ ይሁን። ለምሳሌ የግራቪቲ ህግ በቃ ሁሉም ያውቃል። ግራቪቲ አለ። ከሰባተኛ ክፍል ጀምሮ ግራቪቲ አለ። ላባና ብረት እየወረወሩ እኩል ይስበዋል እያሉ ይነግሩናል። አዎ ብለን እንሄዳለን። ለራይት ብራዘርስ ግን አውሮፕላንን አንሳፈው በኤሮዳይናሚክ ህግ ቀይረው ፕሌን ለሰሩ ግን ግራቪቲ እኛ እንደምንረዳው አይደለም። ለነሱ ለየት ያለ መገለጥ አላቸው። አያችሁ፣ ለነሱ ሳብጀክቲቭ ትሩዝ ነው። ይሄ እውነት እንዴት ተደርጎ ነው የሚሸነፈው ብለው አንድ ነገር አደረጉበት። ሁሉም የሚስማማበት እውነት እግዚአብሔር በሁሉ ቦታ አለ። ይሄ ስልጣን ነው። ነገር ግን በግላችን የምናቀው ክብር ለኢየሱስ ይሁን። ሲያን ጊዜ አሜን በሉ። ሃሌሉያ። ኢቭን በቀናችን ኢቭን በጸሎታችን ኢቭን በእያንዳንዱ ቀን እግዚአብሔር በህልውናው ሲዳስሰን ሲነካን የምናቀው የግላችን እውነት ነው። ሲያን ጊዜ አሜን በሉ። ሃሌሉያ። ስለዚህ ቅዱሳን ወደዚህ ህልውና ወደዚህ ፕሬዘንስ ወደ እግዚአብሔር መንፈስ ለመምጣት እግዚአብሔር በሁሉ ቦታ የሚገኝ አምላክ መሆኑን አውቀን በሁሉ ቦታ መገኘት መሆኑን አውቀን ህልውናውን እንድንጠማና ወደዚህ ህልውና እንድንገባ ነው። ክብር ለኢየሱስ ይሁን። ኦ ሃሌሉያ። ክብር ለኢየሱስ ይሁን። ይሄ ምዕራፍ ኔክስት ዊክ በደንብ እናየዋለን። ዛሬ እንጸልያለን። አንድ ነገር ነግሬያችሁ ጌታ የተባረከ ይሁን። ክብር ለኢየሱስ ይሁን። ህይወታችንን ወደ ልዩ ነገር የሚቀይረው ምንም ነገር አይደለም ቅዱሳን፣ የትኛውም ሹመት አይደለም ቅዱሳን፣ የእግዚአብሔር ፕሬዘንስ በእኛ ላይ ሲገለጥ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ምንም አይደለም። ምንም ዳዊትን ይውላችሁ መዝሙር 63 የምታውቁት ክፍል ነው። በጣም ይገርመኛል። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች አይደለም የሚለው። እንጨት ውሃ በሌለበት ምድረ በዳ ኃይልህን ክብርን አይ ዘንድ ወደ መቅደስህ እመለከታለሁ። ምሕረትህ ከሕይወት ይሻላል፣ ከንፈሮች ያመሰግኑሃል። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ይሄን ያለው የት እንደው ታውቃላችሁ? አቤሴሎም ሁለተኛ ሳሙኤል ላይ አሳዶት ከዛ በኋላ እያለቀሰ ተከናንቦ ይባስ ደግሞ ብሎ አኪጦፌል ከአቤሴሎም ከልጅ ጋር አብሯል፣ ምክሩ እንደ እግዚአብሔር ምክር ነው፣ በቃ አለቀል ብለው እያሉበት ባለበት ሰዓት በዛ አጣብቅኝ ውስጥ ሆኖ ዙፋኑን አጥቶ አብያታር ታቦቱን ይዞ ሲሸከም ሲከተለው በጣም የሚያስለቅሰኝ ቦታ ነው። ታቦቱን ወደ እግዚአብሔር መቅደስ መልስ፣ ከኔ ጋር አታምጣ፣ እግዚአብሔር ከወደደኝ ይመልሰኛል ብሎ ታቦቱን ወደ ክብሩ መለሰ። ኃይል እስኪያጣ ተከናንበው አለቀሰ። አኪጦፌል እየመከረበት ነው። የሱ ጩኸት ዙፋኔ ጋር መልሰኝ፣ ኧረ አስበኝ፣ ከሰው በላይ አድርገኝ አይደለም ያለው። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን ናፈቀች። እንጨት ውሃ በሌለበት ምድረ በዳ መቅደስ በሌለበት ታቦት በሌለበት ካህናት በሌሉበት በዚህ እንኳን ሆኜ ወደ መቅደስ እመለከታለሁ። ፍቅርህ ከህይወት ይሻላል፣ ምሕረትህ ከህይወት ይሻላል። ምን እንደምን ታውቃላችሁ? ህይወት ተብሎ አይቼዋለሁ። ዙፋን ኖሮኝ ነገስታት ሲሰግዱልኝ፣ ከዛ ሁሉ ይልቅ ያንተ ፕሬዘንስ ይሻላል። ኧረ አሜን ያስብላል ኢየሱስ። እስቲ እንቆማለን። ክብር ለኢየሱስ ይሁን።